የቄስ ደግሞ መክሊት አለው። ስንት ነው? ቄስ ወይም ቀሲስ ወይም ጠርዘቤጤር ወይም ካህን ይባላል። በሶስቱም መጠሪያ። ካህን ማለት አገልጋይ ማለት ነው። አገልጋይ ማንን ያገለግላል? ሁለት ነው የሚያገለግለው። እግዚአብሔርንና ሰውን ያገለግላል። ማንና ማንን? እግዚአብሔርና ሰው ነው። አሁን እኔ እናንተን እያገለገልኳችሁ አይደለም? እናንተ እኮ ጌቶች ናችሁ እኮ እናንተ ጌታ፣ እኛ አገልጋይ ነን፣ ባሪያ ነን እኛ። ስለዚህ ህዝብን ማገልገል አንድ ነው፣ እግዚአብሔርን ማገልገል ሌላ ነው። አገልጋይ ካህን ማለት ትርጉሙ አገልጋይ ማለት ነው። ማንን? እግዚአብሔርና ሰውን። ፖለቲካን አያገለግልም፣ ሆዱን አያገለግልም፣ ዘሩን አያገለግልም። የሚያገለግል ሰውንና ማንን ነው? እግዚአብሔርን። ሰው የሆነን ሁሉ ነው። እንዲህ ያለ ቦታ እንዲህ ያለ ቦታ የለም። የካህንና የመነኩሴ አገር የለውም፣ እግር ነው ያለው። እግር አለው እንጂ አገር የለውም። የዚህ ቦታ ነኝ አገሬ እንዲህ ነው ጎጤ እንዲህ ነው የለውም። ካህን አገሩ ሰማይ ነው። የካህን ወንድሙ ሰው ነው። የካህን ወንድሙ መልአክ ነው። የካህን አባቱ እግዚአብሔር ነው። የካህን እናቱ ማርያምና ቤተክርስቲያን ቅድስት ድንግል ማርያምና ቤተክርስቲያን ናቸው። ይህንን የያዘ ሰው ነው። ታዲያ ካህን ሁለት ጸጋ አለው። ካህን የሚባለው እኔም አንድ ነኝ፣ እሳቸውም አንድ ናቸው። ካህናቱ በዚያ አካባቢ የለም መሰረት ወደዚያው ነው እየሰሙ ነው። የማይሰሙ ነው እንዳይመስላችሁ። እነሱ ሁለት ነው ያላቸው። እኔም አለኝ። ስንት ነው? ሁለት። ምንና ምን ነው? አንዱ ማስተማር፣ አንዱ ምንድን ነው? ሁለተኛ ምንድን ነው? ማቁረብ ነው። እስኪ በሉ ማስተማርና ማቁረብ። ይኸውላችሁ እቺ ቅስና ስትሰጥ መስቀል እንድንይዝ ሲፈቀድልን ለሁለት ነገር ነው። ህዝቡን እንድናስተምርና አጥምቀን እንድናቆርብ ነው። ለጌጥ የሚያዝ መስቀል የለም። ዝም ብሎ ለቁራጌ እንዲህ ለማድረግ የሚያዝ መስቀል የለም። አንድ ካህን ካላስተማረና ካላቆረበ ካህን አይደለም። ማስተማር አለበት። እይኩን እንዲያውም ምንድን ነው የሚለው? ፍትሐ ነገሥት ይላል እይኩን አሐዱሂ ቀሲሰ ዘኢያእመረ መጻሕፍተ አምላካውያተ ወፈድፋደሰ አርባዕተ ወንጌላተ። አምላክ ወዶ ያጻፋቸውን 81 መጻሕፍትን ያልተማረ ሰው ቄስ ሊሆን አይገባውም። ባይሆን 4ቱን ወንጌል የተማረ መሆን አለበት።